በገዳሙ በታላቅ መንፈሳዊ ስነ ስርዓት መሸኘታቸው ይታወቃል። ባረፉበትና ስርዓተ ቀብራቸው በተፈጸመበት ጊዜ መካከል በነበረው የጊዜ ጥበትና በቦታ ርቀት ምክንያት በርካታ የመንፈስ ልጆቻቸውና ወዳጆቻቸው መገኘት ባለመቻላቸው መርሃ ግብሩ መዘጋጀት አስፈልጓል። በመሆኑም አርብ ጥር 29 ቀን 2018 ዓ.ም ከቀኑ 10 ሰዓት ጀምሮ በመንበረ ጸባዖት ቅድስት ሥላሴ ካቴድራል ጸሎተ ወንጌል፣ የብፁዕነታቸው ሐዋርያዊ አገልግሎት የሚያሳይ አጭር ቪዲዮ፣ የምስክርነት መርሃ ግብርና ጧፍ የማብራት ስነ ስርዓት በብፁዓን አባቶች ይካሄዳል። ስለሆነም በስርዓተ ቀብራቸው ላይ መገኘት ያልቻላችሁ የመንፈስ ቅዱስ ልጆቻቸው እንዲሁም ወዳጆቻቸው ጥር 29 ቀን 2018 ዓ.ም ከቀኑ 10 ሰዓት ጀምሮ ጧፍ በመያዝ በመንበረ ጸባዖት ቅድስት ሥላሴ ካቴድራል በመገኘት የመንፈስ ቅዱስ አባታችሁን በጋራ እንድትሸኙ ይህንን ፕሮግራም አዘጋጅተናል። የደቡብ ኦሞ ሀገረ ስብከት ስብከተ ወንጌል ማስፋፊያ ልማትና ሕንፃ አሰሪ ኮሚቴ እንዲሁም ቤተሰቦቻቸው በዕለቱ ተገኝተው አስፈላጊውን ስነ ስርዓት በብፁዓን አባቶች የሚያከናወኑ መሆኑን በዚሁ አጋጣሚ ለመግለጽ እንወዳለን። እግዚአብሔር ሁላችንም ይባርካል። የተከበሩ የማህበሩ ጸሐፊ ቀሲስ አበባየሁ እንደገለጹት እንግዲህ ብፁዕ አባታችን በተለያዩ ሀገረ ስብከቶች ላይ አገልግለዋል። በተለይ ደግሞ የኛ ማህበር በሚያገለግልበት በደቡብ ኦሞና በአሪ ሀገረ ስብከት ላይ ከፍተኛ ተጋድሎ የፈጸሙ አባት ናቸው። ስለዚህ እኛ አባት የኛ አባት ብቻ ሳይሆኑ አጠቃላይ የሕዝብ ምዕመኑ አባት ናቸው። በቅድስት ሀገር ኢየሩሳሌምም በድሬዳዋ በተለያየ ሀገረ ስብከቶች በመገኘት አባታዊ መመሪያ ትእዛዝ በመስጠት ሀገረ ስብከቱ ሲጠብቁ የነበሩ አባት ናቸው። ይልቁንም በደቡብ ኦሞ አካባቢ ከፍተኛ ችግር ባለበት በስቃይ ውስጥ መንገድ በሌለበት ሰዎች በየቦታው የቤተክርስቲያን አገልግሎት አጥተው በሚጣሉበት ቦታ ላይ በዚህ ዘመን ታይቶ በማይታወቅ ሁኔታ ሐዋርያዊ አገልግሎት የፈጸሙ አባት ናቸው እና እሳቸው በሚገባቸው ልክ መዘከር አለባቸው የሚል ሀሳብ በቤተሰቦቻቸውና በማህበሩ ስለታመነበት በተጨማሪም ሊቃነ ጳጳሳት የቤተ ክህነትም እንደዚሁ የበላይ ኃላፊዎች በዚህ ጉዳይ ላይ ስላመኑበት የእሳቸው ፕሮግራም መዘከር አጠቃላይ የቤተ ክርስቲያን አገልግሎት ላይ ጥሩ ዳራ ይኖራል በሚል ታስበው ይህ ፕሮግራም እየተዘጋጀው ፕሮግራሙ አጠር ያለና ነገር ግን ህዝቡ ስለ ብፁዕ አባታችን ተጋድሎ እንዲጠቀምበትና እንዲማርበት ለማድረግ የተዘጋጀ ፕሮግራም ስለሆነ በተለይ ቀብሩ አጭር ከመሆኑ የተነሳ ብዙዎች ከየአቅጣጫው ስልክ ይደውሉልን ነበርና የብፁዕ አባታችንን ለመሸኘት የእሳቸውን ቡራኬ ለመቀበል ይፈልጉ የነበሩ በርካታ ምዕመናን ስላሉ ለነሱ ደግሞ ይህንን ዝግጅት ማዘጋጀት አስፈላጊ ሆኖ በመገኘቱ እንግዲህ እንደተባለው አርብ ዕለት ጥር 29 ከ10 ሰዓት ጀምሮ በመንበረ ጸባዖት ቅድስት ሥላሴ ቤተክርስቲያን አውደ ምሕረት ላይ ፕሮግራም ተዘጋጅቷልና እያንዳንዱ ምዕመን የአባታችን ልጆች በተጨማሪ ደግሞ የቤተ ክርስቲያን ወዳጆችና ልጆች በጠቅላላ በቦታው ላይ ተገኝታችሁ ከብፁዕ አባታችን ቡራኬ እንድትቀበሉ በማክበር እንጠይቃለን። የተከበራችሁ ይህንን ሚዲያ እየተከታተላችሁ ያላችሁ በቅድሚያ አመሰግናለሁ። በመላው ዓለም ያላችሁ የብፁዕነታቸውን ወዳጅ ዘመዶች እንደዚሁም ደግሞ በበዓሉ በሐዘናችን ያልተለያችሁ በመከራ ሁሉ መከራችሁ ያደረጋችሁ ሁላችሁን በእግዚአብሔር ስም ማመስገን እፈልጋለሁ። እንግዲህ ከቀድሞው ጀምሮ ገና በሕይወተ ሥጋ እያሉ ይወዷቸው የነበሩ ዛሬም የሚወዷቸው ለዘላለም በልባቸው ላይ ተስሎ የሚኖር ብዙ ምዕመናን፣ ብዙ ወዳጆች፣ ብዙ ኦርቶዶክሳውያን እንዳሉ እናምናለን፣ እናውቃለን። ነገር ግን ከሁሉ አስቀድሜ
ከላይ ጀምሮ ብፁዓን አባቶችን በቦታው በመገኘት በሕመማቸውም ሰዓት የጠየቋቸውንም በቀብራቸውም ሰዓት የተገኙትን በብዙ ምክንያት ደግሞ ያልተገኙትንም ሁሉንም በሀሳብ ከኛ ጋር የሆኑ ሁላቸውንም እግዚአብሔር ስም ማመስገን እፈልጋለሁ። ይህንን መርሃ ግብር ጓደኞቼ ባልደረቦቼ እንደገለጹት ነው። ይህ በዓል ሲከበር በሩቅ ያሉ በሀገረ እስራኤል በኢየሩሳሌም በቅድስት ሀገር ያሉ እንደዚሁም ደግሞ በሀገረ አሜሪካን በአውሮፓ በሀገር ውስጥም ያሉ ሁሉም ይህንን በዓል መሳተፍና መገኘት እየጓጉ እያሰቡ ነገር ግን በዚህ በበዓል ላይ በዚህ በዓለ ሽኝት ላይ የታላቁ የብፁዕ አቡነ ዕንባቆም የዋሁ የቅኑ አስተዋዩና ፈሪሃ እግዚአብሔር የተላበሱ ሁሉም በትህትና የሚይዙ የያዙ አባታችንን ለመሸኘት እየፈለጉ ያልተገኙ ነገር ግን በዚህ በዘመኑ ሶሻል ሚዲያ በመጠቀም አባታችንን ሀዘናቸውን እንዲሳተፉና በዚህም ደግሞ ያሉ ተገኝተው በብዙ ምክንያት ያልተገኙ በግሼን የሄዱ ሰዎች አባቶች ነበሩ፣ እናቶች ነበሩ። ብዙ ሰዎች በተለያዩ ምክንያት የሄዱ ያልተገኙ ነገር ግን መገኘት እየፈለጉ ላልተገኙት ለመገኘት እና ለመድረስ የሚፈልጉ ስላሉ የምዕመናንን የኦርቶዶክሳውያንን የሁሉንም ጥያቄ ለመመለስ የሚያስችል ነውና ስለተደረገልን ስላደረጋችሁልን ነገር ብፁዕ አባታችንን ስለተንከባከባችሁና ስለጠየቃችሁ የብፁዕ አባታችን በዓል ለማክበር ደግሞ ስለተነሳሳችሁና ለዚህ ለመድረሱ የሁላችሁ ድካም ነውና የድካማችሁን ዋጋ እግዚአብሔር እንዲከፍላችሁ እያልኩኝ በዚህ ሁላችሁም በመላው ዓለም የምትኖሩ የምትገኙ አስባችኋቸው እንድትሉና ከ10 ሰዓት ጀምሮ በዕለተ ዓርብ ነሐሴ ጥር 29 ቀን በቦታው ተገኝታችሁ በዓሉን እንድታከብሩ በእግዚአብሔር ስም ላሳስባችሁ እወዳለሁ። እግዚአብሔር ይስጥልን። ከሁሉ በላይ ምስጋና ማቅረብ እንፈልጋለን። ይሄ ፕሮግራም እንዲዘጋጅ እንዲህ አይነት ፕሮግራሞች የሚዘጋጁት ሲኖዶስ አባላት የብፁዓን ሊቃነ ጳጳሳት ፕሮግራም የሚደረገው በጠቅላይ ቤተ ክህነት ነው። ግን ቤተሰቡ ደብረ ሊባኖስ ቆይቶ በነበረበት ጊዜው አጭር ስለነበረ ብዙ የመንፈስ ልጆቻቸው ደግሞ መድረስ በሚፈልጉበት ሰዓት ጠቅላይ ቤተ ክህነት ፍቃድ በጠየቅን ሰዓት ፈቃደኛ ሆነው መንበረ ጸባዖት ቅድስት ሥላሴ ካቴድራል ፈቃደኛ ሆነው የኛም አባታችን ናቸው ይገባል በርቱ ብለው ይህንን ዝግጅት ይህንን ፕሮግራም እንድናደርግ ስለፈቀዱልን በልዑል እግዚአብሔር ስም ለማመስገን እንወዳለን። እንዲሁም ደግሞ ብፁዕ አባታችን አቡነ ፊልጶስ የብፁዕ አቡነ ዕንባቆምን ሀገረ ስብከት እና ስራ በማስቀጠል ኮሚቴውን በመምራት ብፁዕ አባታችን በተከታመሙ ጊዜ ጀምሮ መኪና በመስጠት በልጅነት ሲታዘዙ አሁኑ ደግሞ ይሄ ጋዜጣዊ መግለጫ የምንሰጥበትን ራሳቸውን ቢሮ በመፍቀድ አባታዊ ቡራኬያቸውን በመስጠት የተባበሩትን እንዲሁም ደግሞ ይህንን ነገር ለመዘገብ የተገኛችሁትን በእግዚአብሔር ስም ለማመስገን እንወዳለን።